በኢትዮጵያ ውስጥ በአዲሱ በተሻሻለው የኢትዮጵያ ንግድ ህግ መሰረት አራት አይነት ድርጅቶችን ማቋቋም ይቻላል። የንግድ ድርጅቶች ወይም ቢዝነስ ኦርጋናይዜሽንስ። እነዚህ ስናቋቁም አነስተኛ ቁጥሩ ስንት ነው የሚለውን ነው። በመጀመሪያ ፓርትነርሺፕ የሚለውን ብናየው ፓርትነርሺፕ ሁለት ሰው ሚኒመም የሚያስፈልገው፣ ከሁለት በታች ከሆነ ይፈርሳል። በቃ ማክሲመሙ ስንት ነው ፓርትነርሺፕ ብንባል ማክሲመሙ አንሊሚትድ ነው። የፈለገውን ቁጥር ማካተት ይችላል። ፒኤልሲ የሚባለውን እንመለከታለን። ፒኤልሲ ሁለት አይነት ፒኤልሲ አለ። አንደኛው በብዙ ሰዎች የሚሰራው ከሁለት ጀምሮ ብዙ ሰዎች እስከ 50 ድረስ ያለው የፒኤልሲ አይነት ሲሆን ከሁለት እስከ 50 ከሁለት ሰው እስከ 50 ሚኒመሙ ሁለት ከዛ 50 ይሄ የፒኤልሲ አይነት ነው። አንደኛው ፒኤልሲ ይሄ ሲሆን ሁለተኛው ፒኤልሲ ደግሞ በአንድ ሰው ብቻ የሚመራ ወይ ደግሞ ዋን ካምፓኒ የሚባለው በአንድ ሰው ብቻ የሚመራ ፒኤልሲ ነው። ስለዚህ ፕራይቬት ሊሚትድ ካምፓኒ ሁለት አይነት መዋቅሮች አሉት። አንደኛው ቅድም እንዳልኳችሁ ከሁለት ጀምሮ ማክሲመሙ ግን 50 ከዛ በላይ አይቻልም። እስከ 50 ይቻላል። ከዛ በኋላ ደግሞ በአንድ ሰው ብቻ ደግሞ ዋን ማን ካምፓኒ አንድ ሰው የራሱን ፒኤልሲ መክፈት ይችላል። በኢትዮጵያ በአዲሱ በጣም አሪፍ እድል ነው። ሌላኛው ሶስተኛውና በጣም ትልቅ ካፒታል የሚጠይቀው ትልቅ ስላችሁ ያው ከ50 ሺህ ብር ነው የሚጀምረው፣ ግን በአሁኑ ሰዓት በ50 ሺህ የሚጀምር ሼር ካምፓኒ ብዙ አይታይም። ግን ህጉ ያስቀመጠው 50 ሺህ ሚኒመም ካፒታል ሼር ካምፓኒ ለመክፈት 50 ሺህ ነው። አነስተኛ ቁጥር ስንት ነው ሼር ካምፓኒ ለመክፈት? የሰው ብዛት ብትሉኝ 5 ነው። በ5 ነው ሚኒመሙ 5 ነው። ከ5 በታች አይቻልም። 5 ሆናችሁ 50 ሺህ ብር ካላችሁ ሼር ካምፓኒ መክፈት ትችላላችሁ። ኢትዮጵያ ውስጥ ትችላላችሁ። 5 ሆናችሁ 50 ሺህ ብር ካላችሁ ሼር ካምፓኒ መክፈት ትችላላችሁ። ኢትዮጵያ ውስጥ መብታችሁ እና ይህን ይመስላል። አነስተኛ ቁጥሩ ቅድም እንዳልኳችሁ ነው። ቢዝነስ ኦርጋናይዜሽን ስትከፍቱ የፓርትነርሺፕን ፈልጉ ከሆነ 2፣ ማክሲመሙ አንሊሚትድ። ሼር ካምፓኒ ሚኒመሙ 5፣ ማክሲመሙ አንሊሚትድ አይታወቅም። በጣም በርካታ ሰው መክፈት ይችላል። አንሊሚትድ ነው። ይህን ያህል የሚባል ነገር የለውም። ሼር ካምፓኒ እና ፓርትነርሺፕ። ፒኤልሲ ግን ሊሚትድ አለ። ሊሚትድ ነው። ፕራይቬት ሊሚትድ ስለሆነ ሊሚትድ ካምፓኒ ነው። ኦኬ ስለሆነ 50 ነው ማክሲመሙ። የፕራይቬት ሊሚትድ ካምፓኒ ማክሲመሙ 50 ነው። ከ50 በላይ አይቻልም። ሌላ ነው የምታቋቁሙት እንጂ 50 ሰዎች ነው የሚቻለው ፒኤልሲ ላይ። ሚኒመሙ ግን 2 ነው፣ ከ2 እስከ 50። ነገር ግን ዋን ማን ፒኤልሲ የሚባልም አለ፣ አራተኛው ካምፓኒ አይነት ማለት ነው። ይህ አንድ ሰው የራሱን ካምፓኒ መክፈት ይችላል በኢትዮጵያ ውስጥ። ይህ በነገራችን ላይ አዲስ ነው፣ በቅርብ ዓመታት ነው የተጀመረው እና አንድ ሰው የራሱን ፒኤልሲ መክፈት ይችላል። መነሻ ካፒታሉን አሟልቶ ሀገሩ ላይ መነገድ መስራት ይችላል። ስለዚህ እናንተም አራቱን የፈለጋችሁትን አንዱን በመጠቀም የቢዝነስ ኦርጋናይዜሽን በመክፈት ኢትዮጵያ ላይ ስሩባት። ይቻላል። ይህ ህግ ነው፣ ፖለቲካ አይደለም። በሌላ ጊዜ እንገናኛለን።